ግን ስልጣኑ ስላለው ብቻ እግዚአብሔር ይህን ሁሉ የዓለም ክፍል በዘላለም እሳት ለመቅጣት ለውርደት ይሰራዋል ማለት ግን አይደለም። እግዚአብሔር ፈጣሪ ብቻ አይደለም፣ መሐሪ፣ ይቅርባይ፣ ሩሩ፣ ደግ አምላክ አባትም ጭምር ነው። ስለዛ በኢሳያስ ላይ እንደተነገረው እኮ ነው። ኢሳያስ ምዕራፍ 1 ቁጥር 18 ላይ ምንድን ነው የሚለው? ኑና እንዋቀስ እኮ ይላል እግዚአብሔር። እንዲህ ኑና እንዋቀስ እግዚአብሔር፣ ኑና እንዋቀስ። ምን ስለሆንክ ነው የምትዋቀሰው ሊል ይችላል አንድ ሰው። ግን እግዚአብሔር ነው ያለው ማለት ኢቭን ጳውሎስም አይደለም ወይም የሆነ ሰው አይደለም። ኑና እንዋቀስ ይላል ማን? እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቱ ትጠራለች። እሺ ብትሉ ነው የሚለው። ምን ብትሉ? እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉስ? እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና፣ የእግዚአብሔር አፍ ይህን ተናግሯልና። ስለዚህ ይሁን እናንተ ላይ እንደሚመሰረት አያችሁ። እሺ ብትሉ ኧረ እኔ ሁሌ ከእናንተ ጎን ነኝ። ሕዝቅኤል ላይ እንደተናገረው ማለት ነው። ኧረ የእስራኤል ቤቱ ተመለሱ እኮ ነው የሚለው። የሰራዊት ጌታ እግዚአብሔር ሲጠራ የእስራኤል ቤቱ ተመለሱ፣ የሟቹን ሞት አልፈቅድም ይላልና፣ የሟቹን ሞት አልፈቅድም ይላልና። ስለዚህ ተመለሱና በህይወት ኑሩ። አየህ እንዳለ ሁሉም እኮ ድምጥማጡን አጥፍቶ እኮ ይህን ዓለም ካለመኖር ወደ መኖር ያመጣው ራሱ እግዚአብሔር ነው አይደለ? አሁን ያሉትን በሰማይ ያሉትን መላእክት ሳይቀር እኮ ይኸው አሁን ሩጫቸውን ጨርሰው በሰማይ ያሉ መላእክት አሉ አይደለም? እነሱን ጨምሮ ፍጥረትን ሁሉ ድምጥማጡን አጥፍቶ እግዚአብሔር አምላክ ለብቻው ማለት ይህንን ነገር መቀጠል አይችልም? አስቀድሞ ከዘላለም እንደነበረው በዛው መቀጠል አይችልም? ይችላል። ግን እግዚአብሔር ግን ፍቅር ነው። የእኛ አምላክ እንደዛ አይደለም። ስለዛ ከዛ አንጻር እንመለከተው ይገባል ነው። ብዙ ሰዓት ቆየውኝ። እናንተ ደግሞ ተማማሩ። እግዚአብሔር ቢፈቅድ ደግሞ ሌላ ጊዜ የሄሴድንም ሌላ ጊዜ እቀጥላለሁ ማለት ነው። ብዙ ሰዓት ቆየ። ኧረ ፌር አይደለም። ብዙ ሰዓት ቆየ። አንድ ጥያቄ ልመልስሽ። አንድ ጥያቄ ጠይቀኛ። ምን ነበር ቅድም የጠየኩት ጥያቄ? በጣም የመርሳት ምን ነበር? በጌታ ስም ምን ላይ ነበር? መጀመሪያ ሌላ ነገር ላይ ጠይቀኝ ነበረ። እሱን ካስታወስከኝ አንተ ብሏለሁ። አይ ቲንክ ኦኬ ሞት ደረጃ አለው እንዴ? መጀመሪያ ጥያቄ ነበር። አዎ የእንትኑ ነው የጠፋው ልጅ ሲመለስ እንትን ብሎ ቢሆንስ ምንድነው ሪጀነሬት አድርጎ ቢሆንስ አይነት ነገር ነው ያልከኝ። የተመለሰበት ምክንያት ራሱ ልቡ ተመለሰለት የሚል ቃልም ስላለ አንዳንድ ሰዎች እንደዚህ ሲጠይቁ ያለው ምናልባት የነሱ ጥያቄ እሱን እየጠየቅ ከሆነ ማለት ነው። አዎ የጠፋው ልጅ ልቡ መመለሱን ከሪጀነሬሽን ጋር አገናኝተን ማሰብ አንችልም። አዎ አንችልም። ለምን እንደማንችል እንጋር ማለት ወደ አባቱ የተመለሰው ዳግም ከተወለደ እና ወደ ህይወት ከመጣ በኋላ ነው ተብሎ የሚነገረው በአንዳንዶች። ምክንያቱም የጠፋው ልጅ ወደ አባቱ ከመመለሱ በፊት ቁጥር 17 ላይ ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ ብሎ ተናግሮ ነበር እና ወደ ልቡም ተመልሶ የሚል ቃል ስላለ ወደ ልቡ መመለሱ የሚያሳየው ያ ነፃ ፈቃዱ ማን ነው? ይቅርታ ዳግም ውልደቱ ነው። ጌታ ወደ ልቡም ተመልሶ የሚለው ዳግም ልደትን የሚያሳይ ነው ተብሎ ይጠየቃል። አይደለም፣ እሱን አያሳይም። በምን እናውቃለን እንደማያሳይ? እዛው ጋር አሁን የተናገረውን ቃል ስሙ በደንብ። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። ጥፋት ውስጥ ነው ስቲል ያለው ማለት እጠፋለሁ የሚለው ቃል በግሪኩ አፖሉሚ የሚል ቃል የሚጠቀመው። አፖሎሚ የሚለው ቃል የታየር የግሪክ ሌክሲከል ላይም እንደተቀመጠው ኮምፕሊት የሆነ ጥፋትን ሞትን የሚያሳይ ነው። ዲስትራክሽንን የሚያሳይ ነው። ዲስትራክሽንን የሚያሳይ ነው። መሞትን የሚያሳይ ነው። ሞትን ራሱን በቃ መጥፋት የሚለው ሞትን የሚያሳይ ነው። ለዛ ነው አብዛኛው የእንግሊዝኛ የመጽሐፍ ቅዱስ ተርጓሚዎችም ሲያስቀምጡት ምን ብሎ የሚያስቀምጡት ስታርቪንግ ቱ ዴይዝ ካልዋለ ዳይንግ ሂር ዊዝ ሃንገር ብሎ የሚያስቀምጠው ዳይንግ ዊዝ ሃንገር
ስታርቪንግ ቱ ዴይዝ እያለ የሚናገረው በራብ እጠፋለሁ የሚለው ሞት ነው። ስለዚህ አሁን ወደ ልቡ ተመልሶ ብሎ ሲናገር ለመመለስ ሀሳቡን ቀየረ ነው። በቃ አለቀ። ወደ ልቡ መለስ ብሎ ሀሳቡን ቀየረ። ይህ ነፃ ፈቃድን የሚያሳይ እንጂ አስቀድሞ ሰውየው ከሞት ወደ ህይወት መጣ ማለት አይደለም። ከሞት ወደ ህይወት መጥቶ ከዛ በኋላ ወደ ህይወት ከመጣ በኋላ ወደ አባቴ ልመለስ ብሎ አልመጣም። ወደ ህይወት አልመጣም። በራብ እዚህ እጠፋለሁ፣ ከዚህ በራብ እጠፋለሁ ነው ያለው። እዛው ጥፋት ሞት ውስጥ ነው ያለው። ግን ሞት ውስጥ ሆኖም ግን መመለስን መርጧል። ከዛ አንጻር ልናየው ይገባል። ይሄ ቅድም እንዳልኩ የታየር ግሪክ ሌክሲከን ላይ ማለት ነው ምን አይነት ተጨማሪ ጥቅስ ለምሳሌ ያስቀምጣል ከዚህ ጋር አብሮ የሚሄድ ብሎ ማለት ነው። ይህንኑ ጥቅስ መጀመሪያ ያስቀምጣል። ከዛ በኋላ ከኮንቴክስቱ አንጻር አብሮ የሚሄድ ቃል ብሎ የማቴዎስ ወንጌል ምዕራፍ 26 ቁጥር 52 ሰይፍን የሚያነሱ በሰይፍ ይጠፋሉ የሚል ቃል አለ አይደል? ሰይፍን የሚያነሱ በሰይፍ ይጠፋሉ፣ ጥፋትን የሚያሳይ የዓለም ውሃ ምንድነው? ዓለም በውሃ ሰጥሞ ጠፋ የሚለውን እሱን እንደዚሁ ይጠቅሳል። ማቴዎስ 8:25 ላይ ጌታ ሆይ አድነን ጠፋን ልክ እንደሚለው ልክ እንደዛ ማለት ነው። እና እነዚህ ጥቅሶችን በመጥቀስ ጥፋትን፣ ሞትን፣ ዲስትራክሽንን ምናምን የሚያሳይ እንደሆነ ያስቀምጣል። ስለዛ ያ ሰው በዛ ሳለ እንኳን ጥፋት ውስጥ ነው፣ ሞት ውስጥ ነው። ቀጠለ ይሰድ እሺ ያው ላስጨርሰ ብዬ ነው። ያው በዛ ክፍል ላይ ያለው የጠፋው ልጅ እንትን ነው፣ ፓራብል ነው አይደል? ፓራብል ነው በሪል የተፈጸመ ማለት የሆነ ታሪካዊ ዘገባ አይደለም። ነገር ግን ፓራብል ነው። ስለዚህ የልጁ መጀመሪያ የልጁ አስተዋይ አለመሆን፣ የልጁ አለማስተዋል፣ ልጁ በአባቱ ዘንድ ያለውን ክብር አለማወቁ ይሄንን መንፈሳዊ መራቆት ወር መንፈሳዊ ሞት ብለን እናስባለን እኛ። ከዛ በኋላ ዛት ሊድስቱ ደግሞ ከአባቱ ቤት ጭራሽ መሸሽና መውጣት። ስቲል አባቱ ተብሎ ይጠራል ያ ሰውዬ፣ ያው እሱ ሌላ ነገር ነው። ግን ከአባቱ ቤት ሸሽቶ ይወጣል ይሄ ልጅ። ከዛ በኋላ ይሄ ከአባቱ ቤት ሸሽቶ መውጣቱ አባቱ ቤት ያለው ብልጽግና ወር አባቱ ቤት ያለውን ክብር እንዲያጣ፣ ከዛ በኋላ በአባቱ ቤት የሚያገኛቸው ሌሎች በረከቶችም ደግሞ ከሱ ጋር እንዳይቀጥሉ በዚህ በሉቃስ 15 መሰረት በአባቱ ቤት ያለው በረከት አትሊስት ፊዚካሊ የሆነ እንትን ነው፣ ድሎት ኦር የተመቻቸ ህይወት ነው። ያ ደግሞ በጥጋብ ውስጥ መኖርን የሚያመለክት ነው። ስለዚህ ያንንም አጣ። ስለዚህ አሁን መራብም ጀመረ። ይሄ መንፈሳዊ መራቆት ስጋዊ ወይም ደግሞ አካላዊ መራቆትንም ማምጣት ጀመረ በልጁ ህይወት ውስጥ። ያን ጊዜ ልጁ ማስተዋል ጀመረ። ያው በአካል አልሞተም፣ ልክ ነው። በመንፈስ ሁኔታ ውስጥ ግን ሞት ውስጥ ነበር ብንል አሁን ያልተገለጸ የሆነ ድርጊት አለ ልጁ እንዲያስተውል ያደረገ። ሙሉ ለሙሉ ነፃ ፍቃድ ነው የሚለው ላይ እኔ ሂንጅ አላደረገው። ማኬ እንዴት ታስባለህ? አይ ሙሉ ለሙሉ ነፃ ፍቃድ ነው ብዬ አላስብም። እንዲህ አይነት እንትኖችን ይሄ ተርኒንግ ፖይንቶችን በሰው ህይወት ውስጥ በቃ በነፃ ፍቃድ የመጡ ናቸው። ኦር ደግሞ ሰዎቹ እያደረጉ ያሉት ነገር ነው ብዬ አላስብም። ያን እንዳላስብ የሚያደርጉኝ ብዙ ክፍሎች ስላሉ ያንንም ክፍል ከልጁ አስተዋይነት ይልቅ ልጁ አስተውሎ ተመለሰ ከምል ይልቅ በዛ ፓራብል ውስጥ እግዚአብሔር መንፈስ ቅዱስ በልጁ ልብ ውስጥ የሆነን ስራ ሰርቷል። ከዛ በኋላ ልጁ ማስተዋል ጀመረ ወደሚለው እና ከፓራብሉ ወተን ማየት እንችላለን። አይ እንደዛ አይደለም። አሁን አባትየው የሆነ ነገር አደረገለት ወይም ደግሞ እግዚአብሔር የሆነ ነገር አደረገለት ምናምን የሚል የለም። እሱን እኮ አሁን ችግሩ ምንድን ነው? አስቀድሞ የያዝነው የሆነ ትምህርት ሲኖር እና ከዛ ከትምህርታችን ጋር አብሮ ካልሄደ አይ እኔ እንደዚህ ብዬ ነው የምረዳው እየተባለ መጽሐፍ ቅዱስ ላይ የሆነ ነገር መጨመር ይጀምራል። እንደዛ አይልም። ወደ ልቡ ተመልሶ የሚለው ወደ ልቡ ለመመለስ የእግዚአብሔር እርዳታ እንደ እግዚአብሔር እርዳታን አድርጎለት ሊሆን ይችላል ምናምን ብትለኝ ችግር እኮ ላይኖርብኝ ይችላል። ግን አትሊስት ግን ወደ ልቡ ተመልሶ እግዚአብሔር ረድቶት የሚሆን ምን የሚሆን ወደ ልቡ ተመለሰ። ግን እዛው ጋር ግን በራብ እዚህ ይጠፋለሁ እያለ ስለሆነ እዛው ወደ ልቡ ተመልሶም የተናገረው ነገር ሞት ውስጥ እንዳለ ነው። ስለዛ በሞት ውስጥ መሆኑ ሰው ወደ ልቡ ይመለሳል። ትልቁ ሀሳቢ እኮ እሱ ነው። ወደ ልቡም ተመልሶ ይህን ነገር ያደረገው እግዚአብሔር መንፈስ ቅዱስ ነው ላልከው ችግር የለብንም። እሱ አይደለም ትልቁ ቁም ነገር። ነፃ ፈቃድ አለው። ግን ነፃ ፈቃድ ኖሮትም ግን እግዚአብሔር ሊያግዘው ይችላል። ግን እዛው ጋር ግን ወደ ልቡም ተመልሶ የተናገረው ነገር ምንድን ነው? እኔ ግን ከዚህ አለ አሁን ያዘው ያለበት ቦታ ማለት ነው። ከዚህ በራብ እጠፋለሁ ነው የሚለው። አፖሎሚ የሚለው ቀደም እንዳልኩ ስለሚፈቱት ማለት ነው እንግዲህ የግሪክ ምሁራኑ በራብ እጠፋለሁ ነው ያለው። በራብ እጠፋለሁ። ስለዚህ ወደ ልቡ ተመልሶ ያየው ነገር ጥፋት ውስጥ እንደሆነ ነው፣ ስቲል ሞት ውስጥ እንደሆነ ነው። ገና ወደ ህይወት አልተመለሰም። ታዲያ ወደ ህይወት የሚመለሰው መቼ ነው ካልከኝ ልክ ወደ አባቱ ሲሄድ አባቱ ሮጦ ነው የሚቀበለው። ከዛ ምን ይላል? ይህ ልጄ ሞቶ ነበር ምን አለ? ሕያው ሆኗል።
ልጁ እዛ ጋር እሞታለሁ ከዚህ አለ። አየህ፣ ህይወት የሚመጣው ልክ ከአባቱ ጋር ሲገናኝ ነው። ይህ ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበረ ተገኝቷል። ስለዚህ ወደ ልቡ በተመለሰ ሰዓትም ሞት ውስጥ እንዳለ ስለሆነ ያየው ምንድነው ወደ ልቡ ሲመለስም ተመልሶም ያየው ሞት ውስጥ እንደሆነ ስለሆነ ያየው ራሱን በሞት ውስጥ ያለ ሰው ወደ ልቡ ሊመለስ አይችልም። ነፃ ፈቃድ የለው የሚባል ነገር የለም፣ ሐሰት ነው ነው። ኦኬ ይህንን የምለው ከምን አንጻር መሰለ? እያንዳንዱ የሰው ልጅ ኮንቨርዥኖች ውስጥ ለምሳሌ አንተ ምናልባት ክርስቲያን ያልነበር ከሆነ በሆነ የህይወት ክፍሎች ሙስሊም የነበር ከሆነ ምናልባት አትመስለኝም። ያው ከልጅነት ጀምሮ ክርስቲያን እንደሆንክ አስባለሁ። ግን ክርስቲያን የሆንክ እንደሆነ ያው መጥቶ ምናልባት ክርስቶስ ኢየሱስን ስትወድ አንድ ክርስቶስ ኢየሱስን መውደድ አንድ ቨርቹ ተደርጎ ተገልጿል። ክርስቶስን የማይወድ የተረገመ ይሆን ስለሚል ክርስቶስን ስትወድ በልብ አንድ ሙስሊም የተለወጠ ሙስሊምን አስብ። የምታውቀው ክርስቲያን የሆነ ሙስሊም ካለ ክርስቶስን ስትወድ፣ እግዚአብሔርን ስትወድ፣ መጽሐፍ ቅዱስን ስትወድ ኦር ክርስቶስ ኢየሱስ አዳኝ እንደሆነ ለእግዚአብሔር ለሰው ልጆች ድነት የላከው መሲህ እንደሆነ ስታምን ምናልባት እኮ መንፈስ ቅዱስ በውስጥ የሰራው ስራ እንዳለ ፊል ላታደርገው ትችላለህ። ግን ይህንን የእግዚአብሔር ስራ አድርገን የምንመለከትበት ዳራ አለን። ብሉይ ኪዳን ላይ አንድ ክፍል እንትን ከፈቀድክልኝ ዘዳግም ምዕራፍ 29 ላይ ልቀጥል። ትችላለህ ወንድም። ዘዳግም ምዕራፍ 29 ላይ እኔ ብዙ ጊዜ እስራኤላውያን ሳይታዙ ሲቀሩ ላይ ከእስራኤላውያን ምን አይነት ድንዛዜ ውስጥ ቢሆኑ ነው፣ እንዴት እግዚአብሔርን ባይፈልጉ ነው፣ ኦር እንዴት የራሳቸውን ፍላጎት ብቻ ቢከተሉ ነው ብዬ ማሰብባቸው ጊዜያት ነበሩ። ግን ሙሴ የሚነግረን የተለየ የሆነ ነገር አለ። ዘዳግም ምዕራፍ 29 ላይ፣ ዘዳግም ምዕራፍ 30 ላይ ይሄ ወደ መጨረሻዎቹ ዘመናት እስራኤልም ወደ ተስፋው ምድር ከመግባቷ በፊት ሙሴ አንድ ነገር ይነግረናል። ዘጸአት ምዕራፍ 29 ላይ ለምን እስራኤላውያን በዚህ አይነት ስፒሪቹዋል ኢኔቢሊቲ ውስጥ እንደገቡ እንዲህ ይላል ከቁጥር 2 ጀምሮ። ሙሴም የእስራኤልን ልጆች ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብፅ ምድር በፈርዖንና በባሪያዎቹ ሁሉ በምድሩም ሁሉ ያደረገውን ሁሉ አይኖቻችሁ ያዩአቸውን ታላላቅ ፈተናዎች፣ ታላላቅ ተአምራትና ድንቆች አይታችኋል ይልና፣ ኦኬ ማየት አይደለም የእነዚህ ሰዎች ችግር፣ አይተዋል፣ ድንቆችን አይተዋል፣ ታላላቅ ተአምራቶችን አይተዋል። ቀጠል አድርጎ ቁጥር 4 ላይ ምን ይላል? እግዚአብሔር ግን አስተዋይ ልብ፣ የሚያዩ አይኖች፣ የሚሰሙ ጆሮዎችን እስከ ዛሬ ድረስ አልሰጣችሁም ነው የሚለው። አልሰጣችሁም፣ አይታችኋል፣ ግን የሚያስተውል ልብ አልሰጣችሁም። ስለዚህ የሚያስተውል ልብ ባይ ኢትሰልፍ ከእግዚአብሔር ነው ማለት ነው። ምክንያቱም ያንንም እኮ ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 3 ላይ ምላቸውን ክፍሎች ያው የሚከፍትም ሰው ቢኖር እዚህ ጋር ጥሩ ነው። አንተ የምትላቸውን ክፍሎች ሮሜ ምዕራፍ 3 ላይ ጳውሎስ ክፈቱለትና በኋላ ስንመልስም ጥሩ እንዲሆን አመቺ እንዲሆን እየተከፈተልህ ይነበብልህ ፕሊዝ። እሺ ደስ ይለኛል። አንድ ሰው ስክሪን ለሌላ ትልቁ ላይ አድርጓቸውና አንዳቸውን ለሌላውም ጊዜ እንደዚህ አይነት የመጽሐፍ ቅዱስ ጥቅሶች ሲነሱ በምን መልኩ እንደምንመልሳቸው ምናምን እንድትረዷቸው በደንብ አድርጋቸው የሚነሱ ጥቅሶችን ለማስተዋል ሞክሩ። በኋላ ላይ ልክ ሲጠቀሱ ሌላ ሰው ሲጠቅሳቸው አዲስ እንዳይሆንባቸው። እነዚህ አሁን የሚጠቅሱ ጥቅሶች በተደጋጋሚ የሚጠቀሱ ጥቅሶች ናቸው። እናንተ እንትን በሉ። አማኒ አለ እንዴ? አማኒ ተኝቷል መሰለኝ። ዘታውስ መጽሐፍ ቅዱስ መክፈት ትችላለህ? እችላለሁ። አዳምሻ ከስልኬ ነው የምከፍተው። መቀጣት አለበት ትልቁ ላይ ሆኖ የተኛው ግን አይረፈደበት ለዛ። እሺ ዘዳግም ምዕራፍ 29 ከቁጥር 2 እስከ 4 ነበር አሁን ያነበብኩት። ዘታውስ አዳም ቢኒያም ምስኪንን አስገባው፣ እሱ ፈጥኖ ያወጣል መስሎኛል። ሀያ ዘጠኝ ቢ ነው።
ያ ከቁጥር 1 ጀምሮ እግዚአብሔር በኮሬብ ካደረገው ቃል ኪዳን ሌላ በሞዓብ ምድር ከእስራኤል ልጆች ጋር ያደርገው ዘንድ ሙሴን ያዘዘው የቃል ኪዳን ቃሎች እነዚህ ናቸው። ሙሴም የእስራኤል ልጆች ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብፅ ምድር ቢኒ እከፍ አድርገው አይሚን እንትን ቁጥር 2 ላይ ቆምኩ። እሺ እኔ ከዚህ ልቀጥል፣ አንተ ግን ከፍ እያደረክ እንትን በል። እግዚአብሔር በግብፅ ምድር በፈርዖንና በባሪያዎቹ ሁሉ በምድሩም ሁሉ ያደረገውን ሁሉ ዓይኖቻችሁ ያዩአቸውን ታላላቅ ፈተናዎች፣ ታላላቅ ተአምራትና ድንቆች አይታችኋል። እግዚአብሔር ግን አስተዋይ ልብ ቁጥር 3 እና ቁጥር 4 ክፈትልኝ ቢል ነው። አዎ እግዚአብሔር ግን አስተዋይ ልብ ቁጥር 4 የሚያዩ ዓይኖች የሚሰሙም ጆሮች እስከዛሬ ድረስ አልሰጣችሁም። እሺ ከዛ በኋላ 40 ዓመት በምድረ በዳ መራችሁ ምናምን እያለ ይቀጥላል። ወደታች ማንበብ እንችላለን። እሱንም ግን ያው እንደ አንድ ወጥ ጽሑፍ ስለሆነ ምዕራፍ 30 ቁጥር 6 እንፈልጋለን። ሄደለት ምዕራፍ 30 ቁጥር 6 እንዲህ ይላል፣ በሕይወት እንድትኖር አምላክህን እግዚአብሔርን በፍጹም ልብህ በፍጹምም ነፍስህ እንድትወድ አምላክህ እግዚአብሔር ልብህን የዘርህንም ልብ ይገርዛል ይላል። እና ይሄ አስተዋይ ልብ በቃ ችግር የለውም። አሁን ቢና መዝጋት ትችላለህ፣ ስንፈልግ ትከፍተዋለህ። ይሁንና እዚህ ላይ መጀመሪያ እንፍተው፣ እዛው ጋር ለሰማት ሄድም እዛው ላይ አድርገን እንፈተዋለን። መጀመሪያ ይሄንን እንጨርስና ወደ ሌላው ጥቅስ ደግሞ ትሄዳለህ። አይሻልም? በቃ ይቻላል። ቁጥር ምዕራፍ 29ን እናያት። እዚሁ ጋር አድርገን ምዕራፍ 29 እሺ፣ ችግር የለም። እግዚአብሔር ግን አስተዋይ ልብ የሚያዩ ዓይኖች የሚሰሙ ጆሮችም እስከዚያ ድረስ አልሰጣችሁም የሚል ቃል አለ። ምንድነው በአጭሩ ህዝበ እስራኤል እንግዲህ እንደምታውቁት ከግብፅ ባርነት እግዚአብሔር አምላክ ህዝበ እስራኤልን ነፃ ያወጣል፣ ይወስዳቸዋል። ህዝቡ ግን በተገኘው አጋጣሚ ሁሉ ያምፅ ነበር። ባመፁ ቁጥር መቅጣት ሲኖርበት ይቀጣቸውም ነበረ፣ እውነቱን ለመናገር። ስለዛ ምንድን ነው ለህዝበ እስራኤል በእግዚአብሔር ላይ ያላቸው መታመን ያላቸው ይህ በውስጣቸው ያለው ይህ ማስተዋሉ ያሉ በዙሪያቸው ያሉ እነዛ ሁሉ ድንቅና ተአምራት ነገሮችን ሁሉ እግዚአብሔር ምንድነው ሰዎቹ በዓይኖቻቸው በደንብ እንዲያዩ እንዲያስተውሉት እንዲረዱት እግዚአብሔር ሊያግዛቸው ይገባል። ትክክል። ግን እግዚአብሔር እንዲያግዛቸው ግን እነሱ ራሳቸው ደግሞ በእግዚአብሔር ላይ መጣበቅ አለባቸው። ክፍሉ እየተናገረ ያለው ሰዎች ወይም ህዝበ እስራኤል ወደ እግዚአብሔር በተጠጉ ቁጥር እግዚአብሔር እነዚህን በረከት ይሰጣቸዋል። የሚርቁ ከሆነ ግን እነዚህ ነገሮች ሁሉ አይሰጣችሁም፣ እየራቃችሁ ነውና ከኔ አልሰጣችሁም ነው እያለ ያለው። ምዕራፍ 29 ላይ ነው ይሄ ያለው። ምዕራፍ 30 ላይ አሁን ቅድም ያለው ነገር አስነብቦናል። እዛው ምዕራፍ 30 ላይ ዝቅ በል ቁጥር 19 ላይ ምን ይላል? አሁን ይህ ጥቅስ ቆጵርያኖስ የተባለ የእርሲያናቸውን አባት ጥንት ላይ የነበረ ማለት ነው ለነፃ ፈቃድ የጠቀሰው ጥቅስ ነው። በጣም የሚያስገርመው እዛው ጋር ነው ራሱ ነገሩ የሚመልሰው። እንዲህ ይላል፣ በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ ይላል። በጣም እኮ የሚያስገርሙ እያያችሁ ነው። በፊታችሁ ምንን አስቀመጥኩ? አሁን ቅድም አይ እንደዚህ አይነት ነገር አስተዋይ ልብን ምንን አልሰጣቸውም፣ ስለዚህ ምንም መምረጥ አይችሉም፣ በቃ መልካም ነገርን መምረጥ አይችሉም፣ በዛው በድንዛዜ ውስጥ ብቻ ይቀጠላሉ ነው እያልከን የነበርከው። ይሄ ሴድ ግን እንደዛ አይደለም። የመጽሐፍ ቅዱሱ ክፍል ህዝበ እስራኤል ምንም መልካም ነገርን መምረጥ አይችልም ኦልሬዲ እግዚአብሔር ስላልሰጣቸው አይነት ሳይሆን ህዝቡ ወደ እግዚአብሔር ቀረብ ቢል ነው። ህዝቡ ወደ እግዚአብሔር ቀረብ ቢል እግዚአብሔር ደግሞ ሁሌ ይህንን ነገር አስተዋይ ልብን ሰሚ ጆሮን የሚያይ ዓይኖችን እየረገሳቸው እየሰጣቸው ከእርሱ ጋር ያኖራቸዋል። ቢርቁ ግን አይሰጣቸውም። ስለዚህ ጥፋት ወደ እናንተ ይመጣል። ስለዚህ ምን አለ እንግዲህ አወሰነ ይላል አይቷል። ቁጥር 19 ላይ በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ ይላል። አንተ የጠቀስከው እዛው ምዕራፍ ላይ ዝቅ ስትል ብቻ መልሱን ታገኛለህ። በፊታችሁ ሁለቱንም አስቀምጫለሁ፣ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ምን አድርግ? ሕይወትን ምረጥ። አየህ፣ እግዚአብሔርን የምትመርጡ ከሆነ እኔን ምረጡ፣ እግዚአብሔርን ምረጡ። ስለዚህ
እኔ ደግሞ ለእናንተ እነዛን ሁሉ በረከቶች እሰጣለሁ ነው። አስተዋይ ልብ ያለው ልክ እንደዚሁ ነው። ለዛ ነው ቁጥር 19ንም አይቼዋለሁ። ቁጥር 19ንም ቀድሜ አይቼዋለሁ። ግን ዘዳግም 29 ያመጣሁበት ምክንያት ይሄ የአስተዋይነት ኢኒሺዬቲቭ ነው። አክቹዋሊ መጠቀም ያለብን ቃል ብዬ ማምነው ኢኒሺዬቲቭ ከእግዚአብሔር የሚመነጭ ነው። ከዛ በኋላ ቁጥር 30 ላይ እኮ ቁጥር 19 ከመድረሳችን በፊት ቁጥር 6 ላይ ሰዎቹ መልካምን እንዲመርጡ እንኳን ሊያደርግ የሚችል የተሰራ አንድ ስራ አለ which we call የልብ መገረዝ። ቁጥር 29 ላይ ባለው መሰረት በአጭሩ ካየ ነው አላስተዋይ የሆነው ልብ አስተዋይ በሆነ ልብ ሲተካ ማለት ነው። ይሄ ቁጥር 6 ላይ የሆነው ነገር ከመጣ በኋላ ሲጀመርም ስለ ፍሪ ዊል ስናምን የምናምነው ነገር አክቹዋሊ ፍሪ የምትለው ቃል ነው አከራካሪ አይደል? ፍቃድ የሚባለው ቃል እኮ አከራካሪ አይደለም። ፍቃዱ ወደ ምን ያዘነበለ ምናምን የሚለው ላይ ነው። ግን ስለ ፍሪ ዊልም ስናወራ የምናወራው ስለ ኮምፓታቢሊቲን ስለሆነ የምናነሳው ኮምፓታብል ናቸው የእግዚአብሔር ውሳኔዎች እና የሰው ልጅ ነፃ ፍቃድ የሚጣረሱ ምናምን አይደሉም ብለንም ስለምናምን ያው በጣም ማስታረቂያውን ጆይንት አናገኘውም። ምክንያቱም ይሄ እግዚአብሔር ጥልቅ ሚስጥር ነው። ግን ቁጥር 6 ላይ የተሰራ ነገር አለ። አሁን ቁጥር ምዕራፍ 30 ላይ ስንመለስ ቁጥር 6 ላይ የልብ መገረዝ ተሰርቷል። በዚህ የልብ መገረዝ ምክንያት ሙሴ ምንድነው የሚለው? መጀመሪያ እግዚአብሔር በጣም ብዙ ፈተናዎችን አሳልፏቸዋል። እግዚአብሔር ብዙ ነገሮችን አድርጎላቸዋል። በብዙ ቅጣት ውስጥ እስራኤል እንዳለፈች ሙሴ ያውቃል። ስለዚህ አሁን የዘርህን ልብ እግዚአብሔር ይገርዛል ዘንድ መልካምን ነገር ማለትም ህይወትን ምረጥ። በቃ ፊት ለፊት ህይወትና ሞት ተቀምጧል። ግን ከእግዚአብሔር የተሰራ አንድ ነገር አለ፣ የልብ መገረዝ። የቱ ጋር ነው የልብን መገረዝ ሰጥቻችኋለሁ ያለው? እዛ ጋር ያለው እሰጣችኋለሁ ነው። ተከናውኗል እያልክ ስለሆነ ነው። ተከናውኗል አይልም። እዛው ጋር ይኸውልህ ቁጥር 6 ላይ እኔ እኮ ያው በጣም በግልጽ ሁኔታ ይሄ ነፃ ፈቃድንም ለማሳየት ቆጵሪያኖስ ይህንን ነገር አስቀምጧል ብዬ ይህንን ጥቅስ አመጣሁልህ እንጂ እዛው እኮ ከቁጥር 6 ቀጥሎ እኮ እዛው ላይ እኮ ብንሄድ እኮ ክፍሉን እኮ እዛው ጋር ያብራራልሃል። እዛው ቆይ ሂድ፣ ቁጥር 6 ሄድ ካለን ከታች ዝቅ በልሽ። አምላክም እግዚአብሔር ይህችን መርገም ሁሉ በጠላቶችና በሚጠሉህም በሚያሳድዱህም ላይ ያመጣታል። አንተም ተመልሰህ የአምላክን የእግዚአብሔርን ቃል ትሰማለህ። ተመልሰ በነገራችን ላይ የሁሉ ነገር ኢቭን የልብ መገረዝ ቢካሄድላቸው ራሱ ክርስቶስ ሞቶ ሳይነሳ ከሞት ወደ ህይወት መምጣት የሚባል ነገር የለም። እንደዚህ መጽሐፍ ቅዱሳችን አንድም ቦታ ላይ ከሞት ወደ ህይወት ያለ ክርስቶስ የሚባል ትምህርት የለውም። ኢቭን ቢሆን እንደዚህ ነገር ቢፈጠርም ራሱ ማለት ነው። ስለዚህ የሚፈጠረው የልብ መገረዝ ቢፈጠርም ራሱ የሚፈጠረው በዛው በሞት ውስጥ ሆኖ እንጂ ሌላ ታሪክ አይደለም። ወደ ህይወት የመምጣት ነገር በክርስቶስ ትንሣኤ ነው። እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከልጁ ጋር ህይወትን ሰጠን የሚለው መጽሐፍ ሲናገር ከማን ጋር ህይወት ከተባለ ከልጁ ጋር የሚል አብሮ ይመጣል። ህይወትን የሰጠን ከልጁ ጋር ነው። ከማን? ከጌታ ጋር። ምንድነው ከልጁ ጋር ህይወትን ሰጠን ማለት? ጌታ ሞቶ አልቀረም ተነስቷል ነው። ስለዚህ ሞቶ ሳይነሳ ህይወትን ማግኘት የሚባል ነገር ሲጀምር የለም። ለዛ ነው ነፃ ፈቃድ የሳለ ብሎ ቆጵሪያኖስ የሚጠቅሰው። ግን ይህንን እዚህ ጋር ላንብብልህ። እንዲህ ይላል፣ የአምላክንም የእግዚአብሔርን ቃል ብትሰማ ምን ብታደርግ? ብትሰማ። በዚህ ህግ መጽሐፍ የተጻፉትን ትእዛዙንና ስርዓቱን ብትጠብቅ፣ ብትሰማ ብትጠብቅ፣ በፍጹም ልብህም በፍጹም ነፍስህም ወደ አምላክ ወደ እግዚአብሔር ብትመለስ እግዚአብሔር በአባቶች ደስ እንዳለው በማን? በአባቶች ደስ እንዳለው እንደዚሁ በመልካሙ ነገር ሁሉ እንደገና በአንተ ደስ ይለዋልና አምላክህ እግዚአብሔር በእጅ ስራ ሁሉ በሆድህም ፍሬ፣ በከብትህም ፍሬ፣ በእርሻህም ፍሬ እጅግ ይባርካል። ምን ብታደርግ? እነዚህ ነገሮችን ብታደርግ። ይህ እኮ ነፃ ፈቃድን ያሳያል። አሁን ግን ቅድም እንዳልከው አይ እግዚአብሔርም ይህን ነገር እንዲያደርጉን እግዚአብሔርን ማገዝ አለበት እንደው እነሱ ከሆነ ኦፍኮርስ እኛ መቼ የእግዚአብሔርን እገዛ አልተቃወምንም። ግን በዚህ ሁኔታ ውስጥ ሆነው ገና ከክርስቶስ ጋር ህይወትን ማግኘት የሚባል ነገር ሳይመጣ በሞት ውስጥ ሳሉ እንኳን ሰዎች እንዲህ አይነት ታሪኮችን እያየን ነው። ሚኒንግ ነፃ ፈቃድ አለ ነው። ስለዚ ይህ የእናንተን የሞት ትምህርት የሚያስረዳ አይደለም። እንዴት መሰለ ቁጥር 6 ላይ ያለው በተለይ ምን ተብሎ ነው የሚታመነው? በሚገቡበት ምድር ከእግዚአብሔር ጋር ያላቸውን ግንኙነት እንዳይበላሽ ኦር ከዚህ በፊት እስራኤል ወድቃ እንደነበረችው እንዳትወድቅ መሆን ያለበትን ነገር ወደታች እየጻፈ ነው ማለት እግዚአብሔርን ስማ። ይሄ እኮ ፎር ግራንትድ የምንወስደው ነገር አይደለም። ይሄ
በመጽሐፍ ቅዱሳችን ላይ በየትኛውም ክፍል የተገለጸ ጥብቅ የሆነ ትእዛዝ ነው። እግዚአብሔርን ስማ፣ ትእዛዙን ተከተል፣ በእግዚአብሔር ደስ ይበልህ፣ የእግዚአብሔርን ቃል ስማ፣ ትእዛዙን ጠብቅ ምናምን። እነዚህ ነገሮች አሉ። ከእነዚህ ነገሮች ግን የሚቀድም ነገር አለ። ወደ አዲሱ ኪዳን ተስፋ እንመጣለን። ምናልባት አንተ ጊዜ ካለክ የአዲሱ ኪዳን ተስፋ ላይም እነዚህ ነገሮችን የምንታዘዘው በመጀመሪያ ደረጃ ላይ ልባችን ሲገረዝ ነው። የአዲሱ ኪዳን ተስፋ ላይም ራሱ ተያያዥ ስለሆነ ቅድም አንስተኸው ነበር ሕዝቅኤልን ይመስለኛል። ኦኬ ኤርሚያስ እናነሳው። አንተ ኤርሚያስ ላይም አክቹዋሊ አለ፣ ግን ሕዝቅኤል ምዕራፍ 36 ከቁጥር 26 ላይም እኮ አዲስን ልብ እሰጣችኋለሁ፣ አዲስን መንፈስ በውስጣችሁ አኑራለሁ፣ የድንጋዩን ልብ ከውስጣችሁ አስወጣለሁ፣ የስጋን ልብ እሰጣችኋለሁ ነው የሚለው። የድንጋይ ልብ ነው የሰው ልጅ ልብ ውስጥ ያለው ባይትሰል በኃጢአት ምክንያት በአዳም አለመታዘዝ ምክንያት ኮራፕትድ በሆነ ኢንቫይሮንመንት ኮራፕትድ በሆነ ዓለም ውስጥ በመኖራችን ምክንያት በመጀመሪያ ደረጃ ከምንም በላይ ደግሞ እኛም ኃጢአተኞች ሆነን ኃጢአትን የምናደርግ በመሆናችን ምክንያት ውስጣችን ያለው የድንጋይ ልብ ነው። ይሄ የድንጋይ ልብ ሳይወጣ በእግዚአብሔር ፍርድ መሄድ አንችልም። ለዛ ነው ቁጥር 27 ላይ ቀጠል አድርጎ መንፈሴን በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴን ትጠብቃላችሁ፣ ታደርጋላችሁ ነው የሚለው። አሁን እኮ ያንተን ሀሳብ በደንብ መስማት ስለፈለግ ነው ማስጨረስ። ይሄኛው አሁን ያልካቸውን ነገሮች አዲስ ኪዳን ላይም እንግዲህ ተጠቅሰው ምናምን ነገር እናገኛቸዋለን። እግዚአብሔር የድንጋይ ልብ አውጥቶ የስጋን ልብ እንደሚሰጥ ምናምን ያስትክክል። ግን በዛ ሁኔታ ውስጥ ተሆኖ ሰው ጭራሹኑ በእግዚአብሔር ማመንም አይችልም ምናምን ያልከው ግን እሱ ትልቅ ስህተት ነው እያልኩ ያሉት። እንደዛ ብሎ ለተናገረባቸው ህዝብ እኮ ነው ተመለሱ ንስሐ ግቡ እያለ ደግሞ ሲናገር ምናምን። ንስሐ መግባት ለማይችል ሰው ንስሐ ግቡ እየተባለ አይነገርም ነው። አሁን እዚህኛው ክፍል ላይ የተናገርነው ላይ አሁን ይሄ ዘዳግሙ እሺ እንግዲህ እና ቢኒም ቁጥር 2 አንብበው እያሉ ነው እየተነገረ ያለው ስለ በረከትና ስለ መርገም ነው አይደለም? ያ ኤግዛክትሊ። እሺ በረከትና መርገም በሰዎቹ ፊት እንዳስቀመጠ ቁጥር 1 ላይ ተናግሮ ነው የሚጀምረው። ገና ይህ ምዕራፍ የሚጀምረውም በረከትና መርገም በሰው ፊት እንደተቀመጠ እንዲህ ይሆናል፣ እኔ በፊት ያኖርሁት ይህ ነገር ሁሉ በረከቱና መርገሙ በወረደበት ጊዜ አምላክም እግዚአብሔር በሚበትን በአሕዛብ ሁሉ መካከል ሆነ በልብህ ባሰብከው ጊዜ ይላል። ወደ አምላክህ ወደ እግዚአብሔር ተመልሰ እኔ ዛሬ እንደማዝህ ሁሉ አንተና ልጆችን በፍጹም ልብና በፍጹም ነፍስ ለቃሉ በታዘዝ ጊዜ እያለ ይቀጥላል። እሺ አምላክህ እግዚአብሔር ምርኮን ይመልሳል ይራራልሃልም። አምላክህም እግዚአብሔር አንተን ከበተንበት ከአሕዛብ ሁሉ መካከል መልሶ ይሰበስብሃል። ሰዎችም እስከ ሰማይ ዳርቻ ድረስ ፈልሰው እንደሆነ አምላክህ እግዚአብሔር ከዚያ ይሰበስብሃል፣ ከዚያም ያመጣሃል። አባቶችም ወደ ወረሷት ምድር አምላክህ እግዚአብሔር ያገባሃል፣ ትወርሳትም አለ፣ መልካምም ያደርግልሃል፣ ከአባቶችም ይልቅ ያበዛሃል፣ በሕይወት እንድትኖር አምላክህን እግዚአብሔርን በፍጹም ልብህ በፍጹም ነፍስህ እንድትወድ አምላክህ እግዚአብሔር ልብህን የዘርህንም ልብ ይገርዛል። ምን ብታደርግ? ተመለስ ቁጥር 2 ላይ እንደዚህ ምን ብታደርግ? ወደ አምላክ ወደ እግዚአብሔር ተመልሰ እኔ ዛሬ እንደማዝህ ሁሉ አንተና ልጆች በፍጹም ልብና በፍጹም ነፍስ ለቃሉ በታዘዝክ ጊዜ እኔ ደግሞ እንደዚህ ያደርግልሃል ይላል። ወደ እኔ የምትመለሱ ከሆነ አረ እንዲህን ነገር እሰጣችኋለሁ፣ አስተዋይ ነገር እሰጣችኋለሁ። ቁጥር አሁን ለዛ ነው የልብ መገረዝ ምን ራሱ የሚመጣው ከዚህ በኋላ ነው። በዚህ ልብህን እገርዛለሁ፣ ወደ እኔ ተመለስ እንጂ እኔ መንገድህን አቀናለሁ። አሁን ምዕራፍ 29 ላይ ሄድለትና ፈጠነ እዚሁ ጋር ምዕራፍ 29 ላይ እዛው አሁን ቁጥር 4 ላይ እግዚአብሔር ግን አስተዋይ ልብ የሚያዩ ዓይኖች የሚሰሙ ጆሮች እስከዚያ ድረስ አልሰጣችሁም ማለት ለምን? ወደ እርሱ ሊመለሱ አልቻሉምና። እናንተ ግን ወደ እኔ በትመለሱ ነው። ከተመለሳችሁ የልብ መገረዝ ለአንተም ለልጆች ይሰጣሉ እያለ ቀጣይ ምዕራፍ ላይ የሚናገር ሶሪ ፎር ኢንተራፕቲንግ። ግን ከተመለሱ የሚያስተውል ልብ ለምን ይሰጣቸዋል? የሚያስተውል ልብ ይዝ ዘ ሪዛልት ኦፍ መመለስ አይደለም። መመለስ ዘ ሪዛልት ኦፍ የሚያስተውል ልብ አስተዋይነት ራሱ እድገት አለው ወይስ የለውም? አስተዋይነት እድገት አለው። ምንም ጥያቄ የለውም። አስተዋይነት እድገት አለው። እኛ እያወራን ያለ ሙሉ በሙሉ ግንዛቤው ስላለችው እስራኤል ነው እያወራን ያለ ነው። የእግዚአብሔርን ተአምር እንኳን እያዩ እግዚአብሔርን ይፈታተኑታል። ቀይ ባህር እየተሰነጠቀ ቀይ ባህር መሰንጠቅ በየትኛውም ታሪክ ውስጥ በየትኛውም ፍጥረት ውስጥ ቀይ ባህር ሲሰነጠቅ ፎር ግራንትድ የሚወሰድ ነገር አይደለም። እስራኤል ግን ስፒሪቹዋል የሆነውን ይህን የእግዚአብሔርን ሪልም
የእግዚአብሔርን አሰራር ፎር ግራንትድ እየወሰደች ነው። ቀጥታ ሙሴ የሚያገናኘው አስተዋይ ልብ ካለመቀበል ጋር ነው። ሐዋርያው ቅዱስ ጳውሎስ እኮ በተደጋጋሚ ሞኝነት ነው የክርስቶስ ነገር የሚለው ለዛ መስቀሉ በነገራችን ላይ አንድ አይነት ነገር ስለሆኑ ነው። አንዴ ቆይ እንትን እንዳንል እንዳይሰፋ እዚሁ ጋር እየጨረስን እንሂድ። እዚህ ጋር አሁን አንተ ያልከውን አሁን ቁጥር 30 ላይ ራስ ያመጣኸውን እኮ ማለት ነው ምንድን ነው አሁን አንተ ያመጣው ምዕራፍ 30 ላይ እዛው ጋር እኮ ነው እየተነገረ ያለው። ከላይ ከፍ ብለህ ስትመለከት እዛው ሂድለት ቁጥር 30 ላይ ቆይ ማለት አንተ ያመጣኸው ጥቅስ ምን እንደሚል አንዴ አንብበው እባክህን። በፊትህ መርገምንም ያስቀመጡት መርገሙ ይሄ በረከቱ ምናምን እያለ ከመጣ በኋላ ወደ አምላክህ ወደ እግዚአብሔር ተመለሰህ እኔ ዛሬ እንደማዝህ ሁሉ አንተና ልጆችህ በፍጹም ልብና በፍጹም ነፍስ ለቃሉ በታዘዝክ ጊዜ መቼ ያለ በዚህ ጊዜ ምን ያደርግልሃል? እንደዛ ባደረግክ ጊዜ ወደ እግዚአብሔር በተመለስክ ጊዜ። ስለዛ አዎ አምላካችን አንተ ነህ፣ አንተ እርዳን ባልክ ጊዜ ማለት ነው። ከዛን እግዚአብሔር አንተ እርዳኝ ባልከው ጊዜ መንገድ ሁሉ ያቀናልሃል። የምርም በነገር ሁሉ የምታስተውልበትን ልብን ይሰጥሃል። በነገሮች ሁሉ የምትመለከትበትን መንፈሳዊ አይኖችን ይሰጥሃል። የእሱን ቃል የምታዳምጥበትን አንዴ ቆይ ይኸውልህ ወደ አምላክ እሷንም ችግር የለም። እሺ በቃ ይኸው እናንብበው። ሁሉንም በደንብ አድርገህ ይኸው ተከታተል። ወደ አምላክህ ወደ እግዚአብሔር ተመልሰህ እኔ ዛሬ እንደማዝህ ሁሉ አንተና ልጆችህ በፍጹም ልብና በፍጹም ነፍስ ለቃሉ በታዘዝክ ጊዜ በዚህ ጊዜ ምን ታገኛለህ? እሺ ቁጥር 3 ምን እንደምታገኝ ማለት ነው። እንደዚህ ባደረግክ ጊዜ በተመለስክ ጊዜ ነው ያለው። አምላክህ እግዚአብሔር ምርኮን ይመልሳል ይራራልሃልም። ምን ባደረግክ ጊዜ? ወደ አምላክህ ወደ እግዚአብሔር ተመልሰህ የታዘዝከውን ሁሉ አንተም ልጆችን በፍጹም ልብና በፍጹም ነፍስ ለቃሉ በታዘዛችሁ ጊዜ ማለት ነው። ስለዚህ በታዘዝክ ጊዜ አንደኛ አምላክህ እግዚአብሔር ምርኮን ይመልሳል። ይህ ብቻ አይደለም፣ ይራራልሃልም። አምላክም እግዚአብሔር አንተን ከበተንበት ከአሕዛብ ሁሉ መካከል መልሶ ይሰበስብሃል። ይህ ብቻ እኮ አይደለም፣ ሰዎችህም እስከ ሰማይ ዳርቻ ድረስ ፈልሰው እንደሆነ አምላክህ እግዚአብሔር ከዚያ ይሰበስብሃል፣ ከዚያ ያመጣል። ይህ ብቻ አይደለም፣ አባቶችህም ወደ ወረሷት ምድር አምላክህ እግዚአብሔር ያገባሃል፣ ትወርሳትም አለህ፣ መልካምም ያደርግልሃል፣ ከአባቶችህም ይልቅ ያበዛሃል። ይህ ብቻ እኮ አይደለም፣ በሕይወትም ደግሞ እንድትኖር ይህ ማስገባት ወደዚህ ወደ ውርሱ ማውረስ ምናምን ብቻ አይደለም። ከዛ በኋላ ነው በሕይወትም እንድትኖር ደግሞ አምላክህን እግዚአብሔርም ደግሞ በፍጹም ልብ በፍጹም ነፍስህም ደግሞ እንድትወደው ይህ ሁሉ ነገር ከተሰጠ በኋላ እግዚአብሔርን በመውደድ ውስጥ በማፍቀር ውስጥም ደግሞ እንድትሄድ አምላክህ እግዚአብሔር ልብህን የዘርህንም ልብ ይገርዛል። አምላክህ እግዚአብሔር ይህችን መታ ከወረሱ በኋላም በሕይወት እንዲኖሩ ነው እንዳይጠፉ። ከዛ በኋላም ቁጥር 1 ቁጥር 2 ላይ ያሉትን ተው በቃ እናንተ አውሩ በቃ። እሺ ሂድ እስኪ ቆይ እስኪ ልስማህና ቁጥር 1 እና ቁጥር 2 ላይ ያሉትን ፕሪ ሪኩዌስት አድርጋቸዋል እና ወደ አባቶች ምድር መመለስ፣ መግባት፣ መውረስ፣ ከአባቶች ይልቅ መብዛት ብዙ በረከቶች ናቸው ያሉት ከቁጥር 1 እስከ ቁጥር 5 እና እነዚህ ነገሮች እስራኤል በሕይወት ሰዓት እስከ 6 ነው። ከዛ በኋላ ችግር የለውም። አርጊመንት ነው የሰራው ያሉት 6 ለብቻ አትነጥነው እናያቸው። አልብት ነው ማኬ ቆይ አስጨርሰኝ። በሕይወት እንድትኖር የሚለው ከነዚህ በኋላ የሚመጣ ነው። ከአባቶች ይልቅ ከበዙ በኋላ፣ ከወረሱ በኋላ፣ ከገቡ በኋላ እኔ እያልኩ ያለሁት ትክክል ነው። ከዛ በኋላ በሕይወት መኖር አለ። እግዚአብሔርን በመውደድ ውስጥ በሕይወት መኖር አለ። ከዛ በኋላም እኮ ማለት ከወረስክ በኋላ እኮ ማለት ነው። ከወረስክ በኋላ ምንድነው ተጠብቆ መኖር ደግሞ አለ፣ መቀጠል አለ። በሕይወት መቀጠል ደግሞ መኖር ደግሞ ስለዛ አውርሼ ብቻ ደግሞ የምተዋችሁ አይደለም እያለ እኮ ነው። ወደ አባቶቻችሁ የአባቶቻችሁን ርስት አስገብቼ ከዛ በኋላ ደግሞ በዘር አብዝቻችሁ በቃ ከዛ በኋላ እኮ የምተዋችሁ አይደለም። በሕይወት ደግሞ እንድትኖሩ ደግሞ አደርጋችኋለሁ። እግዚአብሔርን እየወደዳችሁት እንድትኖሩ ደግሞ አደርጋችኋለሁ። ከዛ በኋላ እንዳጠፉ ራሱ ማለት ነው። አየህ ሙሉ በሙሉ ወድሞ እንዳይቀር ከዛ በኋላ ደግሞ በፍጹም ልባችሁ እግዚአብሔርን እየወደዳችሁ እንድትኖሩ ደግሞ የስ አደርጋችኋለሁ እያለ ነው። ይህ እኮ ቀላል እኮ ነው። እኔ እያልኩ ያለሁት ከቁጥር 1 እስከ 6 ባለው ውስጥ
እግዚአብሔር የሚያደርግላቸው ነገር ኦር የሚሆኑት ነገር ያው ቢወርሱም ቢገቡም በእግዚአብሔር ጸጋ ምክንያት እንደሆነ የሚያጠይቅ አይመስለኝም። አሁን እንትኑ ኢኒሺዬቲቭን እና እግዚአብሔር ምን ያህል ቦታ ይወስዳል የእነሱ ፍቃድ ሴቱ ጋር ነው የሚለው ላይ እያወራን ያለ ነው። ከቁጥር 1 እስከ 6 ባለው ውስጥ ኤግዞስቲቭ በሆነ መልኩ በረከቱ እየቀረበ እንጂ ክሮኖሎጂካል በሆነ መልኩ እየቀረበ አይደለም እያልኩ ነው። ስለዚህ የእነሱ የልብ መገረዝ አስፈላጊ ነው ከነዚህ ነገሮች በፊት። ምክንያቱም እግዚአብሔር አስተዋይ ልብ አልሰጣችሁም ይላል ወይ ነው። አሁን የልብን መገረዝ ያመጣው ምኑ ጋር ነው? ምን አልከኝ? የልብን መገረዝ ያመጣው አሁን ምን ጋር ነው ያመጣው? የልብ መገረዝ ቀድሞ የሚሆን ሪያሊቲ ነው ከነዚህ ነገሮች። ምክንያቱም ምዕራፍ 29 ላይ በትክክል ለማስተዋላችሁ አይልማ እንደዛ እኮ እሱ ምንድነው የሚለውን እኮ እየነገርኩ እኮ ነው። እሱ ከምን አንጻር እንደሚነገር እየነገርኩ ነው። ህዝበ እስራኤል ቢመለስ እግዚአብሔር ደግሞ እንደዚህ አይነት አስተዋይ ነገርን ይሰጣቸዋል። አስተዋይ የሆነ ልብን ይሰጣቸዋል፣ የሚያዩ አይኖችን። ይህንን ግን እንዲሰጣቸው ከእነሱ የሚጠበቅ ነገር አለ ወይ? የሚጠበቅ ነገር ከሌለ ለምንድነው ተመለሱ የሚላቸው? ለምንድነው ንስሐ ግቡ የሚላቸው? ንገረኝ እስኪ። አስተዋይ የሆነ ልብን እንዲሰጣቸው ከእነሱ የሚጠበቅ ነገር አለ የለም? በመጀመሪያ ደረጃ አስተዋይ ልብ እግዚአብሔር የሚሰጠው ነገር ነው። ግን የእግዚአብሔር የቃል ኪዳን ህዝብ በመሆናቸው ምክንያት እስራኤል ማድረግ ያለባት ነገር አለ። ነገር ግን ይሄ አስተዋይ ልብ መሰጠት የሚለው ነገር ሙሉ ለሙሉ እግዚአብሔር የሚያደርገው ነገር ነው። ምን ማድረግ አለባት? አስተዋይ ልብን ለማግኘት እስራኤል አስተዋይ ልብን ለማግኘት እስራኤል ምን ማድረግ አለባት? እንግዲህ ማድረግ ያለባት ነገር አለ ብለሃል። ምንድን ነው ማድረግ ያለባት? አስተዋይ ልብን ለማግኘት እስራኤል በእግዚአብሔር የተስፋ ቃላት ውስጥ መኖር አለባት። የእግዚአብሔርን ህግ ለመጠበቅ መሞከር አለባት። ነገር ግን በነዛ ነገሮች ምክንያት አይደለም አስተዋይ ልብ የምታገኘው። ለምን አቆምን? ወይስ ኔትወርክ ነው? በጣም የሚያደክም ምን እኮ ነው። ደጋግማችሁ እዛ ውስጥ ሆናችሁ። ኦኬ። አይ እንትን በነገራችን ላይ የእስራኤልን ሁኔታ መቀጠል የሚፈልግ ሰው ካለ እዚሁ መቀጠል እንችላለን። አዳም አይ ቲንክ እናንተ ቀጥሎ ወጥቻለሁ ስላለ አስገቡት። አኬን ሳቡት። እሺ አይ ቲንክ ኔትወርክ ነው መሰለኝ ያስወጣኝ። እሺ እስራኤል ጥያቄው ምን ነበር? እስራኤል ምንድነው ማድረግ ያለባት? እንግዲህ ማድረግ ያለባት ነገር አለ አስተዋይ ልብ እንዲሰጣት ብለሃል። ምንድነው ማድረግ ያለባት? እስራኤል እንደ ቃል ኪዳን ህዝብ በእግዚአብሔር የቃል ኪዳን ቃሎች ውስጥ በእግዚአብሔር የህግጋት ውስጥ የመኖር ግዴታ አለባት። በእነዚህ ነገሮች ግን አይደለም አስተዋይ ልብ የምታገኘው። ቆይ አንዴ፣ አስተዋይ ልብ በራሱ ኢኒሼቲቭ ነው የሚሰጠው። አዎ ግን እኩስ እሱን እኮ ነው የምልህ። ያንን አስተዋይ ልብ ግን ደግሞ ለመስጠት አልከኝ እግዚአብሔር ያንን አስተዋይ ልብ ለመስጠት ግን እስራኤል ግዴታ ህጉን ደግሞ መጠበቅ አለባት አልክ። መልስ አይተዋል ምን አይነት ፓራዶክስ ውስጥ እንደገባ። አንደኛ እስራኤል ህጉን መጠበቅ አልክ እኮ አላልኩም? ሉክ እያልኩ ያለሁትን ልንገርህ። ቆይ አንዴ አስተዋይ ልብን ለማግኘት እስራኤል ማድረግ ያለባት ነገር አለ የለም? አስተዋይ ልብን ለማግኘት እግዚአብሔር አስተዋይ ልብን ይሰጣል። ነሰሰርሊ ቀጥታ አስተዋይ ልብ ከእግዚአብሔር እንዲሰጣቸው የሚያደርገው እራሱ የእግዚአብሔር ኢኒሼቲቭ ነው። ምክንያቱም እግዚአብሔር ያንን ነው የሚያደርገው። ግን እኔ እየጠየቅኩ እሱን አይደለም። እግዚአብሔር አስተዋይ ልብን እግዚአብሔር አስተዋይ አይደለም። ምክንያቱም ከጥያቄ ውጭ እንዳይሆን ማለት ነው። ከታች ያሉ ሰዎች ግን ጋይስ የምትሳደቡ ምናምን ሰዎች አኬ የሆነ ነገር በላቸው በእናትህ። ምን ብለው ክርስቲያኖቹ አይደለም አንደኛ። አይ ብዙ የሚሉ ሰዎች አሉ። ኤኒዌይስ እሺ እንቀጥል፣ ችግር የለም። የሚሳደብ ሰው ካለ ተሳደቡ ፕሊዝ። ስድብ እንዳናይ እያልኩ ያሉት ምንድነው? ሄሴድ ወንድሜ እግዚአብሔር አስተዋይ ልብን ይሰጣል። አስተዋይ ልብን የሚሰጥ ከሆነ ራሱ እኮ ነው የሚሰጠው። አስተዋይ ልብን ለመቀበል ግን ወይም አስተዋይ ልብን እንዲሰጣቸው ከእስራኤል የሚጠበቅ ነገር አለ የለም? መጀመሪያ አለ ወይስ የለም?
አሴ ኮሚኒቲ እስራኤል እግዚአብሔር የቃል ኪዳን ህዝብ ከመሆኗ የተነሳ እስራኤል ማድረግ ያለባት ነገሮች አሉ። ነገር ግን በዛ አስተዋይ ልብን ለመቀበል ነው አይደለም? እሱ አስተዋይ ልብን ለመቀበል አይደለም ኖ። ስለዛ እንደዛ የማይሆን ከሆነ ይህን ነገር አታንሷ። እኔ እኮ ጥያቄ እኮ አስተዋይ ልብን ለመቀበል ነው እያልኩ ያለሁት። ካልሆነ ለምን ታነሳለህ? ይህን ነገር ለምን ታነሳለህ? ተው አታንሳው። እኔ እየጠየኩ ያለሁት አስተዋይ ልብን ለመቀበል እስራኤል ማድረግ ያለባት ነገር አለ የለም? አስተዋይ ልብን ለመቀበል እስራኤል ማድረግ ያለባት ነገር የለም። አስተዋይ ልብ ከእግዚአብሔር ከራሱ የሚሰጥ ነገር ነው። ያ ከሆነ እግዚአብሔር ለምንድን ነው የሚጠይቃቸው? ለምን የሚከሳቸው? እንዲህ ያላደረጋችሁም እያለ ለምን ይከሳቸዋል? ይሄ በነገራችን ላይ እስራኤል በእግዚአብሔር በቃል ኪዳን ውስጥ ከገቡ ሰዎች ሁሉ ኤክስፔክት ዲማንድ የሚያደርገው ነገር ነው። ሙሴ በግልጽ እኮ ለምን ዲማንድ ያደርጋል? ቃል አድርገዋል ጥያቄውን። ግን ሙሴ በግልጽ ምዕራፍ 29 ላይ አይታችኋል፣ ነገር ግን እግዚአብሔር አልሰጣችሁም ነው የሚለው። እግዚአብሔርንም አይከስም፣ ሰዎቹን ግን ይከሳቸዋል። ለምን ከተባለ ኃጢአተኞች ስለሆኑ፣ በፍጥረታቸውም ኃጢአተኞች ናቸው። አስተዋይ ልብ አልሰጣቸውም። ራሱ እኮ ነው ያልሰጣቸው። ራሱ ካልሰጣቸው ሲሰጣቸው እኮ ነው ማስተዋል የሚችሉት። ከመክሰስ ይልቅ ከመውቀስ ይልቅ ለምን አስተዋይ ልብን አልሰጣቸውም? ምን መሰለህ፣ የሰው ልጅ የነበረበትን ሁኔታ ታሳቢ እያደረግን ነው ማውራት ያለብን። አንደኛ የሰው ልጅማ የዛን ሰዓት እኮ አሁን እኮ ህዝበ እስራኤል እኮ ወደ እግዚአብሔር ጠጋ ሲሉም እኮ እዛው ሞት ውስጥ እኮ ነው ያሉት። በቃ የሰው ልጅ ኦልሬዲ በአዳም ኃጢአት ምክንያት ሞት ውስጥ ነው ያለው። በሞት ውስጥ ሆኖ የሚንቀሳቀስ እንቅስቃሴ ነው ያለው። እኔ ግን እያልኩ ያለሁት ምንድን ነው፣ ህዝበ እስራኤል ሲያምፅ ምናምን ሲያይ አስተዋይ ልብን እንግዲህ ባለመቀበላቸው ነው ይህ ሁሉ ነገር ድንዛዜ ያለው። እግዚአብሔር አስተዋይ ልብን ስላልሰጣቸው ነው ተብሏል። እግዚአብሔር መልሶ ለምንድን ነው የሚከሳቸው? መክሰስ ብቻ እኮ ደግሞ አይደለም። በፊታችሁ ህይወትንም ሞትንም አቅርብ ያለው አንዱን ምረጥ ውስጥ እያለ ለምንድን ነው እንደዚህ የሚያደርገው? ገና ከጅምሩ አስተዋይ ልብ ካልሰጣቸው ይህንን መምረጥ የማይችሉ ከሆነ ዘን ይሄ ምንድን ነው? እግዚአብሔር ትወና ነው የያዘው? እግዚአብሔር በቃል ኪዳን ከተሳሰራቸው ህዝቡ ጋር ዲማንድ የሚያደርገው የቃል ኪዳን እንትኖች አሉ፣ ሪኳየርመንትስ አሉ። እነዚህን የቃል ኪዳን ሪኳየርመንትስ ህዝቡ የለም አልክ። እሱንማ የለም ብለኸኛል። አንመለስም። አስተዋይ ልብ ተው በቃ። ሄሴዲ ወንድሜ ይቅርታ፣ እየተረዳኸኝ አይደለም። በነገራችን ላይ ይሄንን ሁሉ ያመጣሁልህ መሰለህ፣ የእስራኤልን ድንቆች እግዚአብሔር የሰራቸውን ድንቆች እስራኤላውያን አለመረዳታቸውን ሙሴ ሲያገናኝ በጣም ታላላቅ ነገር ነው። የባህር መከፈልን ያልተረዱት ኦር የባህር መከፈልን ነው አይተው ከእግዚአብሔር ገሸሽ ያሉት ስንል፣ ልክ እግዚአብሔር በክርስቶስ ኢየሱስ የሰራውን ታላቅ ስራ ጭራሽ ኢንቪዚብል ነው ካርናል ለሆነው ማይንድ ጳውሎስ እንደሚላል። በነገራችን ላይ ከብሉይ ኪዳን ለመጀመር ከመሄድ አንጻር ነው። ቀደም ልብ ካልተቀየረ የድንጋይ ልብ ካልወጣ በስተቀር ወደ አንድ ሙስሊም ጋር ሄደ በመስቀል የሞተ ያድንሃል ብትለው በፍጹም ሊቀበል አይችልም። አስተዋይ ልብ ያስፈልገዋል ይህ ሰውዬ። አንድ አስተዋይ ልብ ያስፈልገዋል ማለት እንዲያምን እግዚአብሔር ሊረዳው ያስፈልጋል ነው ወይስ ምንድን ነው? አስተዋይ ልብ የምንለው ቅድም ከትንቢተ ከሞት ወደ ህይወት መምጣት አለበት። ከዛ አንጻር ከሆነማ በቃ ዳግም ልደት ማለት ነው። እሱ የሚያወራው በቃ እንደ አዲስ ስለመፈጠር ነው እኩስ። ስለዚህ ያ ሰውዬ እንዲያምን፣ ያ ሙስሊሙ ሰውዬ እንዲያምን እንደ አዲስ መፈጠር አለበት። አስቀድሞ እያልክ ነው ከሞት ወደ ህይወት መምጣት አለበት። ሳያምን ማለት ነው። ሳያምን በፊት ከሞት ወደ ህይወት መምጣት አለበት። ሳያምን በፊት ከሞት ወደ ህይወት መምጣት አለበት። በትክክል እሱን እኮ ነው የምልህ። አሁን ከሞት ወደ ህይወት የምንሸጋገረው ያለ እምነት ነው የሚለው ትምህርት የለም መጽሐፍ ቅዱስ ላይ አይታወቅም ነው የምልህ። አሁን አንድም ቦታ ያለ እምነት በእምነት ነው። እሺ ከሞት ወደ ህይወት ያለ እምነት እኮ አለ። እሺ በእምነት ነው ከሞት ወደ ህይወት የተሸጋገረው። እንዴት መሰለህ፣ ምን ያህል የጊዜ መለያየት ውስጣቸው እንዳለ አናውቅም። ነገር ግን የጊዜውን መለያየት ችግር የለውም። ቴምፖራል የሆነውን ነገር እንትሆና ማለት ነው ሎጂካል የሆነው ነገር እንስጠው ማለት ቴምፖራል ኦርደሩን እንትሆና ሎጂካል ኦርደሩን እንያዘውና በሎጂካል ኦርደር እንይም ብንል ማለት ነው የጊዜ ምንም መቀዳደም እንኳን ባይኖር ያ ሰው ያመነው ከሞት ወደ ህይወት ስለመጣ ነው ወይስ ከሞት ወደ ህይወት የመጣው ስላመነ ነው? ምንድነው ያመነው? ከሞት ወደ ህይወት ስለመጣ ነው። ምክንያቱም ማየት አይችልም የእግዚአብሔርን ጥልቅ ሚስጥር ደግሞ ሞኝነት ነው። ስለዛ ሎጂካል ኦርደሩን ስናየው በአንተ ትምህርት ወይም በእናንተ ትምህርት ሰው
ከሞት ወደ ህይወት የሚሻገረው በእምነትም አይደለም እያልከን ያለው ከሞት ወደ ህይወት የሚሻገረው እንዴት መሰለህ አኬ፣ እዛ ጋር ተው በቃ ተው። ኤሲዲ አንድ ፕሊዝ ይቅርታ እየተናንቱ ይሉ እንዳይደገም ፈር ይቅርታ ኤሲዲ በጣም እንደው ከልቤ አንዴ ቢኒ አንዴ ተው በቃ ተው ኤሲዲ ይቅርታ ሌላ ጊዜ ደግሞ ትንሽ አሁን ለአጭር ደቂቃም ስለገባኝ አንተ ጊዜ ወስደህ ግን ይኸው ፕሊዝ እሺ እንትን እንዳለን ነው አንዴ ቢኒ አንዴ ፕሊዝ ተው በቃ ተው አንዴ ክፈተውና ይህ ምንድነው ቅድም የከፈትነው ዘዳግም 30 በአባቶቻችን ዘንድ ለነፃ ፈቃድ የሚጠቀስ ጥቅስ ነው። በተለይ ቅዱስ ቆጵርያኖስ ለነፃ ፈቃድ ከሚጠቅሳቸው በርካታ የመጽሐፍ ቅዱስ ክፍሎች ውስጥ አንዱ ምንድነው ይህ ዘዳግም ምዕራፍ 30 ነው። ዘዳግም ምዕራፍ 30 ዝም ብዬ እኔ ለናሙና ልክ ሲጀምር በርታዊ ዝቅ ብዬ ጠቀስኩላችሁ እንጂ ሙሉን ካያችሁት ስለ ነፃ ፈቃድ ብቻ ነው የሚያወራው። እሱን ለማወቅ ዘዳግም ምዕራፍ 30 ዛሬ አሁን እንግዲህ አንብበን እንጨርሳለን። እሺ በቃ እኔ እወጣለሁ። ዘዳግም 30 ዝም ብለን አብረን እናንብብ። ከአንድ ጀምረን እንዲህ ይላል። እንዲህም ይሆናል እኔ በፊት ያኖርሁት ይህ ነገር ሁሉ በረከቱና መርገሙ በወረደብህ ጊዜ አምላከ እግዚአብሔር በሚበተንህ በአሕዛብ ሁሉ መካከል ሆነ በልብህ ባሰብከው ጊዜ። አሁን በሕዝብ ሁሉ ዘንድ ልትበተን ትችላለህ። በተበተንክ ጊዜ በልብህ ባሰብከው ጊዜ ግን ወደ እግዚአብሔር። ስለዚህ ማሰብ ብቻ ደግሞ አይደለም፣ ወደ አምላክ ወደ እግዚአብሔር ተመልሰ እኔ ዛሬ እንደማዝህ ሁሉ አንተና ልጆች በፍጹም ልብና በፍጹም ነፍስ ለቃሉ በታዘዝክ ጊዜ እንደዛ ባደረክ ጊዜ እንደዛ አድርግ እንጂ እንደዛ ባደረክ ጊዜ ነው እንደዛ ባደረክ ጊዜ ብሎ አሁን እንደው ነገርየውን አዘ ኮዝ አስቀምጦት ለዚህ ነገር መከራከር ራሱ አስቸጋሪ ይመስለኛል። እና ባደረክ ጊዜ አምላክ እግዚአብሔር ምርኮን ይመልሳል፣ ይራራልህማል። ወደ ታችም አለ በነገራችን ላይ ስለ ነፃ ፈቃድ እኔዋ ዝም ብለን ለዛ ነው አንድ ይችን ምዕራፍ አንብበናት እንለያይ ያልኳችሁ። ይራራልህማል፣ አምላክም እግዚአብሔር አንተን ከበተንበት ከአሕዛብ ሁሉ መካከል መልሶ ይሰበስብሃል። ምን ባደረክ ጊዜ ነው ያለው? ቅድም እንዳትረሱ ቁጥር 2 ላይ ወደ አምላክ ወደ እግዚአብሔር በተመለስ ጊዜ ነው ያለው። ስለዛ እንደዛ ባደረክ ጊዜ እንደዚህ በረከቶችን ሁሉ ይሰጣል። ሰዎችህም እስከ ሰማይ ዳርቻ ድረስ ፈልሰው እንደሆነ አምላክ እግዚአብሔር ከዚያ ይሰበስብሃል፣ ከዚያም ያመጣሃል። አባቶችህም ወደ ወረሷት ምድር አምላክ እግዚአብሔር ያገባሃል። ከዛ ከአሕዛብ ዘንድ ሁሉ ሰብስቦ አባቶችህ ወደ ወረሱት ወደዛ ምድር አምላክ እግዚአብሔር ያገባሃል። ከዛ ትወርሳትም አለ አንተ መልካምም ያደርግልሃል፣ ከአባቶችህም ይልቅ ያበዛሃል። ደግሞ ማብዛት ብቻ መስሎ በህይወት ደግሞ እንድትኖር ያደርግሃል እንጂ በህይወትም እንድትኖር አምላክን እግዚአብሔርን በፍጹም ልብህ በፍጹም ነፍስህም እንድትወድ አምላክ እግዚአብሔር ልብህን የዘርንም ልብ ይገርዛል። ስለዛ ከእርሱ ጋር ጠንካራ ግንኙነት ኖሮህ እንድትኖር ያደርግሃል። አምላክህም እግዚአብሔር ይህችን መርገም ሁሉ በጠላቶችና በሚጠሉ በሚያሳድዱህም ላይ ያመጣታል። ስለዛ ይዋጋልሃል ነው። ተዋጊም ራሱ እግዚአብሔር ይሆናል ነው። አንተም ተመልሰህ የአምላክን የእግዚአብሔርን ቃል ትሰማለህ። ዛሬም እኔ የማዝህን ትእዛዙን ሁሉ ታደርጋለህ። መመለስ፣ የእግዚአብሔርን ቃል መስማት፣ መታዘዝ ምናምን በሞት ውስጥ ላሉ ሰዎች ይነገራል። በቃ ህይወት ያለው ከክርስቶስ ጋር ብቻ ነው። ከክርስቶስ ጋር ህይወትን ሰጠን፣ ከክርስቶስ ጋር ህይወትን ሰጠን ነው እየተባለ የተነገረው። እነዚህ ሰዎች በዚህ ሁኔታ ውስጥ ሆነው እንኳን ነፃ ፈቃድ ይነገርላቸዋል። ከዛ እንሂድ። የአምላክህንም የእግዚአብሔርን ቃል ብትሰማ የእግዚአብሔር ቃል ብሰማ በዚህም ህግ መጽሐፍ የተጻፉትን ትእዛዙን ስርዓቱን ሁሉ ብትጠብቅ መስማት ብቻ ሳይሆን ብትጠብቅ በፍጹም ልብህ በፍጹምም ነፍስህ ወደ አምላክ ወደ እግዚአብሔር ብትመለስ ብትመለስ እግዚአብሔር በአባቶች ደስ እንዳለው በመልካሙ ነገር ሁሉ እንደገና በአንተ ደስ ይለዋልና አምላክ እግዚአብሔር በእጅ ስራ ሁሉ በወደህም ፍሬ በከብትህም ፍሬ በእርሻም ፍሬ እጅግ ይባርካል። አሁን ይህ ነፃ ፈቃድን እንዴት እንደሚያሳይ ተመልከቱ ጋይስ። እኔ ዛሬ የማዝህ ይህች ትእዛዝ ከባድ አይደለችም። ይኸው እየሰማችሁ ነው። እኔ ዛሬ የማዝህ ይህች ትእዛዝ እኮ ከባድ አይደለችም፣ ከአንተም የራቀች አይደለችም። አረ ትእዛዙ ከኛ የራቀ ምንም ማድረግ አይቻልም፣ በቃ አልቋል ምናምን የሚሉት ግን ነው፣ ከአንተም የራቀች አይደለችም። ስለዚህ ሰምተን እናደርጋት ዘንድ ስለ እኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም ማለት ቅርብህ ናት ነው። ትእዛዟ ከአንተ የራቀች እኮ አይደለችም፣ ቅርብ ናት። በዚህ ደረጃ እንደው በቃ ማድረግ የማልችለው ነው፣ ሰማይ ከምድር እንደሚርቀው ትእዛዙን ማድረግ ከኛ የራቀ ነውና ምንም ማድረግ አልችልም እንዳትል እንኳን ነው። ሰምተን እናደርጋት ዘንድ ስለ እኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም። ሰምተን እናደርጋት ዘንድ እንደው ስለ እኛ ባህሩን ተሻግሮ
እርሷን የሚያመጣልን ማን ነው እንዳትል ከባህሩ ማዶ አይደለችም። ነገር ግን ታደርገው ዘንድ ቃሉ ይኸው በአፍህና በልብህ ውስጥ ለአንተ እጅግ ቅርብ ነው። ተመልከት ይላል። ዛሬ በፊትህ ሕይወትንና መልካምነትን ሞትንና ክፋትን አኑሬአለሁ ዛሬ በፊትህ። ስለዚህ በሕይወትም እንድትኖር እንድትበዛም አምላክ እግዚአብሔር ልትወርሳት በምትገባበት ምድር እንዲባርክህ አምላክህን እግዚአብሔርን ትወድ ዘንድ በመንገዱም ትሄድ ዘንድ ትእዛዙን፣ ስርዓቱን፣ ፍርዱን ትጠብቅ ዘንድ ዛሬ እኔ አዝሃለሁ። እንዲህ እንድታደርግ አዝሃለሁ። ስለዚህ ከአንተ የሚጠበቃል ሁሉ ነገር እንዲመጣብህ። ካልሆነስ ልብህ ግን ቢስት አንተም ባትሰማ ብትታለልም ለሌሎችም አማልክት ብትሰግድ ብታመልካቸውም ፈጽማችሁ እንድጠፉ እኔ ዛሬ እነግራችኋለሁ። ዮርዳኖስን ተሻግረህ ትወርሳት ዘንድ በምትገባባት ምድር ዘመናችሁን አታስረዝሙ። ስለዚህማ ነው በፊታችሁ እነሆ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። እንግዲህማ አንተና ዘርህ በሕይወት ትኖሩ ዘንድ ምን አድርግ? ሕይወትን ምረጥ። በሕይወት ለመኖር ሕይወትን መምረጥ ይጠይቃል። በሕይወት ለመኖር ሕይወትን መምረጥ በቃ ሕይወትን ምረጥ ተባልካ መምረጥ ይችላል ማለት ነው ሰው። ስለ ነፃ ፈቃድ አለው፣ ነፃ ምርጫ አለው። ነፃ ፈቃድ ነፃ ምርጫ ነው። ስለ ግልጽ አይደለም ወይ ነው እኔ ጥቅስ። እሺ ግን ቀጥረውና እንጨርሳት። ኦልሬዲ ስላለቀ ማለት ነው። እግዚአብሔርም ለአባቶች ለአብርሃምና ለይስሐቅ ለያዕቆብ እንዲሰጣቸው በማለላቸው በምድሪቱ ትቀመጥ ዘንድ እርሱ ሕይወትህ የዘመንህም ርዝመት ነውና አምላክህን እግዚአብሔርን ትወደው ትጠባበቀውም ቃሉንም ትሰማ ዘንድ ምረጥ ነው የሚለው። ምረጥ፣ ነፃ ምርጫ፣ ነፃ ፈቃድ። ክርስትና እንዴት በዓለት ላይ የቆመ እንደሆነ ተመልከቱ። ክርስትና ምን ያህል በዓለት ላይ የቆመ እንደሆነ እና ከዚህ አንጻር ልንመለከተው ይገባል። እናንተ ሰዎች በቃ ስለ ነፃ ፈቃድ ጠቅላላው ትምህርት ሁሉ ግልጽ መሰለኝ አይደል? ቢኒ በጣም ግልጽ ነው። ቃለ ሕይወት ያሰማልን። ሌላ ገባ ትንሽ ብትዳሰስልን የምንፈልገው ነገር ነበረ። ዛሬ የሆነ ሩም ሰምቼ ስለ ሰሚ ፔላጂያንስ ኢቨን ቅድም የጠቀስከውን ጆን ካሲያንን ሁሉ ወደ ሰሚ ፔላጂያንስ የሚወዱ ሰዎች አሉ። አሁን እኛ እግዚአብሔር መጀመሪያ አዳምን እንኳን ሲጠራው ጠሪው ራሱ እግዚአብሔር ቢሆንም አዳም የተደበቀበት የት ቦታ እንዳለ ያውቃል። ግን የአዳምን ሪስፖንድ ይፈልጓል። አብርሃምንም ሲጠራው የአዳምን ሪስፖንድ ይፈልጓል። አሁን ደግሞ ብዙ ጊዜ የሚወራው ሊዲያን ነው። እንግዲህ በእኛ ቤተክርስቲያን አስተምሮት ሊዲያን መጀመሪያ አስተማሪ አዘጋጅቶለታል ጳውሎስ፣ ሁለተኛ የእግዚአብሔርን ቃል አዘጋጅቶለታል። የአስተማሪ የእግዚአብሔርን ቃል ሲነግራት እሷ ደግሞ ሰምታለች፣ ፈቅዳለች። በእሷ ልቦና ውስጥ ደግሞ መንፈስ ቅዱስ ገልጾላታል። ይሄንን ስናስረዳ ልጆች ሲያስረዱ ነው። እኔ እንኳን ስራ ሆኜ ስሰማ ነበርና ይሄ የሰሚ ፔላጂያንስ አስተሳሰብ ነው የሚል ስላለ ነገ ወይም ስትገባ እችን ነካ ብታረጋት ለማለት ነው። ይሄድበታለሁ። ምንም ሴሚ ፔላጂያን ማለት ራሳቸው በተለይ እነዚህ የሪፎርምዶቹ ምናምን በቃ እነዚህ ጸጋ ብቻ ብለው የመጡ ሰዎች ፕሮቴስታንቶቹ ራሳቸው የሚለጥፉት ታረጋ ነው። ዮሐንስ ካሲያንን ቤተክርስቲያን አይደለችም ሴሚ ፔላጂያን ያለችው እነሱ ናቸው። እና ታዲያ የማንም አሁን ጎረምሳ ተነስቶ 16ኛው ክፍለ ዘመን ላይ የተነሳ ጎረምሳ ልል ነው በእውነት እኔ አንዳንዴ በጣም የሚያስገርመኝ ቅዱሳን አባቶቻችንን እየተነሳ ሴሚ ፔላጂያን እያለ ቢጠራ ጥፋ ከዚህ ነው የምንለው። የኦርቶዶክስ ቤተክርስቲያንም የካቶሊክ ቤተክርስቲያንም በኦርቶዶክስ ክርስቲያንም በካቶሊክ ክርስቲያንም ዘንድ ዮሐንስ ካሲያን እንደ ቅዱስ ነው የሚታየው። ቅዱስ አባት ነው ጆን ካሲያን ማለት ነው። እና እነሱ ናቸው የሚለጥፉት ታርጋ። ማን ናቸውና ማን መዛኛ አድርጓቸው? ኢማጂን በእነሱ ጭንቅላት መዝነውት ዮሐንስ ካሲያንን ሴሚ ፔላጂያን ብለው ሊለጥፉ ይችላሉ። አክቹዋሊ ሴሚ ፔላጂያን ምናምን የሚለው ሌብሊንግ እንደዚህ አይነት መለጠፍ ምናምን አለ። በእርግጥ በካቶሊካውያን ዘንድም በኋላ በዚህ የፕሮቴስታንቲዝሙ ሲነሳ ምናምን ነገር
ከእሱ ጋር ተያይዞ አንዳንድ ሲነሱ የነበሩ እንትኖች ነበሩ፣ አንዳንድ እሳቢዎች ማለት ነው። እዚህ ከነፃ ፈቃድ ጋር በተያያዘ የሰውን ነፃ ፈቃድ እንዴት አድርገን ነው እንትን የምንለው ከነፃ ፈቃድ አንጻር የእግዚአብሔር ሉዓላዊነት አለ፣ የሰው ደግሞ ነፃ ፈቃድ አለ። ይህንን ነገር እንዴት ነው አመቻችተን ወይም ደግሞ ዋቻችለን ልናይ የምንችለው ምናምን የሚሉ ጉዳይ ላይ የተለያዩ ቲዎሪዎች ሲወጡ እናያለን። እና በዚህ በተለይ በካቶሊካውያን ዘንድ ሞሌኒዝም የሚባል ነገር ተነስቶ ነበር። አሁን ላይ ዊሊያም ሌን ክሬግ በጣም እንትን የሚሉት ማለት ነው። እና እሱ ሲነሳ እነዚህ ቶሚስቶቹ ተነስተው በዛው በካቶሊካውያን ዘንድ አይ እናንተ ሴሚ ፔላጂያኒዝም ነው ብለው ራሳቸውን ደግሞ ሲከሷቸው እርስ በርስ ራሱን የቻለ ጭቅጭቅ ነበረው በቶሚዝሙ እና በሞሌኒዝሙ መካከል። የሞሌኒዝሙ በጄሲቶች ምናምን ነበረ ዴቨሎፕ የተደረገው ሞሊና በተባለ ሰው ማለት ነው። ለዛ ነው ሞሌኒዝም የሚባለው። እና በዛኛው ሳይድ እነዚህኞቹ ነፃ ፈቃድ ላይ ትኩረት ሰጥተው ያንን ስትረስ አድርገው ይናገራሉ። እነዚህ ደግሞ ቶሚስቶቹ ደግሞ የእግዚአብሔር ሉዓላዊነት ላይ ሙር ኢንፋሲስ ሰጥተው ይናገራሉ። ኤኒዌይስ ግን የካቶሊክ ቤተክርስቲያኒቱ ነፃ ፈቃድን ስለምትቀበል የእግዚአብሔርን ጸጋ ደግሞ ስራውን ትቀበላለች። ስለዚህ ሁለቱንም በአስተምህሩ በዶግማ ደረጃ አንደኛውን ተቀበለ አንደኛውን ያወገዘች አይደለችም። ግን አንደኛውን ግን መናፍቅ ብሎ ግን እንዳይጠራ ስትናገር እናያለን ማለት ነው በኋላ ላይ የሮም ቤተክርስቲያን። ስለዛ እሱን ያዝ አድርገ ነው እንደዚህ አይነት የሴሚ ፔላጂያን የሚለው ሌብሊንግ አለ ለማለት ያነሳሁት። እና ግን እነሱ ስላሉ አይደለም። አሁን የሆኑ ፕሮቴስታንቶች ተነስተው ሴሚ ፔላጂያን አላሉ who cares? እንደዚህ የሚባል ነገር የለም በቤተክርስቲያን ታሪክ ውስጥ። ሴሚ ፔላጂያን ነው እንደዚህ ብሎ ያመነ ሰው በቃ ሴሚ ፔላጂያን ነው የሚባለው ተብሎ የተወገዘበት እኮ ምንም ነገር እኮ የለም በክርስቲያናችን ታሪክ ውስጥ ማለት ነው። ስለዛ ግድ አይሰጠንም ነው የእነሱ ሌብሊንግ። ከዛ አንጻር ነው። እሺ አመሰግናለሁ። በጣም ደክሟል፣ ውሃም የሚያስጠማ ነው አንዳንዱ ክርክር። ለማንኛውም ሌላ ቀን ጠይቃለሁ። መልካም ጊዜ። ሌላ ጊዜ ድንገት ገብቼ ብዙ ሰዓት ቆየሁኝ። እግዚአብሔር ይስጥልን፣ ተባረክ። አሜን። ገርማርክ ነው የገለጽክልን። ሲጀመር እኮ